አንዲት የትግራይ እህታችን በአማርኛ ነው የምታወራው። እስኪ እንስማት። ምን እንዳደረግን ቆይ ምንድን ነው ያደረግነው? ቆይ ምን አድርገን ነው? ምን አጥፍተን ነው? ቆይ ለምን ምን አጥፍተን ነው? አሁንስ ትግራይ መወለዳችን በጣም ያስጠላል ነው። በጣም እኔ ትግራይ መወለድ በጣም ነው የምጠላው። በጣም ነው የምጠላው ጦርነት። ቆይ ለምንድን ነው የምታገኙት? ጦርነት እናንተ ሰው የሞተ ሰው ያለቀ እናንተ ምንድን ነው የምታገኙት? ቆይ እስከ መቼ ነው እንደዚህ በቀጥለው? ምን አጥፍተን ነው? አታተخدግም ነው ምክንያው በትግርኛው አፈሳ ብለው በየሰፈሩ እየዞሩ እያለ ነው የሚያሳየው። እና እናት ናት እንግዲህ ስለ ልጇ ተጨንቃ ልጇን ለመደበቅ እየተንቀሳቀሰች ነበረ። አጋጣሚ ልጇ ሊወጣ ሲል አገኘችው። ምን ሆነሻል እናቴ ይላታል። ግባ ልኝ ትለዋለች። እሱ ግን ግድ የለም ችግር የለም ተረጋጊ ብሎ ይወጣል። እና እነዚህ አፈሳ የሚያደርጉት ውጭ ላይ ያገኙታል። እና ምን ሆናቸው ይላቸዋል። የክተት ወረቀት ይሰጡታል። ከላይ የተሰጠ ትእዛዝ ነው የሚለው በትግርኛ። ልጁ ይቀደዋል። የምን ክተት ነው ብሎ ይቀደዋል። ፈሪ ትግሬ የለንም ይለዋል። ጀጋን ማን ይርናባ ጀግናማ ጀግኖችማ ነበርን ይላል። ብናትና ጀግንነት እኮ በእኛ ጀግንነት እኮ ነው እናንተ አሁን በህይወት ያላችሁት። ፈራህ ንድዩ ወዝበሃል ፈሪ ለእናቱ ነው አይደል የሚባለው? ነደይ ጀግና ከሆነ ላይ አይደለም። ለእናቴ ጀግና መሆን ፈልጋለሁ። ናአህ ከነብረ ላይ አይደለም። ለእናቴ ልኖርላት ፈልጋለሁ። ጀጋኑ ናበልኩም አይተውዱና ጀግና እያላችሁ አታስጨርሱ። ጀጋኑ ሆኖ ከፈለጋችሁ ሂዳችሁ ራሳችሁ ጀግና ሆኖ ነው። አነ ነደይ የጀግና ከሆነ ላይ እኔ ለእናቴ ነኝ ጀግና መሆን ፈራህ ይደፉ አዛደይ ይደፉ ዘሐወ ይخصሊ ገና አለው ይደፉ አዛደይ ዘንበባ ክንደ ጀጋኑ ዲያና ረኪባ ባይዘው ይሄ በጣም የሚያሳዝን ነገር ነው። ሪሊ ሶሪ እንግዲህ ይሄን ነገር ማቅረብ ፈልጌ ያለም ግን መታው መታወቅ ስላለበት ነው። በጣም ነው የሚያስለቅሰው። ባይዘው የትግራይ ነገር እድሜ ልክ ዝም ብሎ ለጦርነት እንደተፈጠረ ህዝብ ለመከራ እንደተፈጠረ ህዝብ ግን መሪ ምን ማለት እንደሆነ ግን በእኛ ማለት ሌላ ሪፈር ማድረግ እንትን አትፈልግም። ሌላ ሪፈር ማድረግ አትችልም፣ ወይም ማጥናት አትችልም። ከኛ መማር ነው። ያለቀሰችው ወጣት በቃ ልክ እኮ ነው። እኛ መሪዎች አናለቅስም። መሪ አያለቅስም። እኔ ጦርነት ይቅር ምለው ለልጆቼም ጭምር እኮ ነው። ለልጆቼም ጭምር ነው። እነዛ ወደ ጦርነት እንግባ የሚሉ ልጆቻቸው ጦርነት በፊት ለፊት አሰልፉ ቢባሉ አያረጉትም። በፍጹም ፊት ለፊት የነሱ ልጆች እኮ አፍተሩ ለዚህም የሉም። ፊት ለፊት መጀመሪያ ልጅህን አሰልፍ ፊት ለፊት ቢባል እኮ አያደርገው። እናት ግን ምን እንዴት እንደምታለቅስ ያ የመጀመሪያ ወጣት ብዙ ትምህርት አለው። ኦሮምኛም ነው የሚዘፍነው፣ ትግርኛም ነው የሚናገረው፣ ኢትዮጵያዊነቱን ነው ሐሳብ ብቻ አይደለም። በእንትንም በኦሮምኛም እየዘፈነ ህብረ ብሔራዊ አንድነት ትክክል ነው። ያ እንትን ልጅቷ ደግሞ እያለቀሰች ብሔሩ ላይ አልተወሸቀም፣ አንድነትን ነው የሚሰብከው። አልተወሸቀም። ባይዘው አሁን ወጣት እኔ በጣም ነው ደስ የሚለኝ ወጣቱ በቃ መረጃውን ድሮም እኮ እኛ ነን የገደልነው። ማንኛውም ሰው ትክክለኛ መረጃ ካገኘ ትክክለኛ መረጃ ማወቅ የሚፈልግ ማለት ነው። አንዳንዴ ሀቅ የማይቀበል እኮ አለ። ሀቅ ተናግረው ሀቅ የማይቀበልም አለ። ግን አብዛኛው ሰው ወጣቱን ያዩት ሀቅ ሲቀበል ተቀብሎ ደግሞ ፊት ለፊት ሲታገል እኔ በጣም ነው የትግራይ ወጣት በጣም ነው ደስ ያለኝ።